እንዴት አላችሁ የተወደዳችሁ ያደመጣችሁን ስለሆነ ሁሉ ጊዜም እንደዛ ስለምታደርጉ በጣም አመሰግናለሁ። አርሰናል ኒውካስልን አሸንፎ ወደ ፕሪሚየር ሊግ መሪነት ስለተመለሰበት ጨዋታ ጥቂት ለማንሳት ነው። ባለፈው ሳምንት በበርንሌና በማንቸስተር ሲቲ መካከል ከተደረገው ጨዋታ በኋላ 200 ተከታታይ ቀናትን የፕሪሚየር ሊግ መሪ ሆኖ የቆየው አርሰናል ለማንቸስተር ሲቲ መሪነቱን ሰጥቶ ነበር። ግን ማንቸስተር ሲቲ በዚህኛው ሳምንት በኤፍኤ ካፕ ስለነበር መርሃ ግብሩን ያደርግ የነበረ ወይም ከሳውዝሃምፕተን ጋር ስለነበር የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ያደረገው አርሰናል ኒውካስልን በየትኛውም ውጤት ካሸነፈ ኢቭን አቻ ቢወጣም ትርፍ ጨዋታ ማድረጉ እንደተጠበቀ ሆኖ ወደ ፕሪሚየር ሊጉ መሪነት የሚመለስበት እድል ነበረው። 1-0 አሸንፎ የፕሪሚየር ሊጉ መሪ ሆኖ እንደገና ለተጨማሪ ሳምንት ቢያንስ የፕሪሚየር ሊግ መሪ ሆኖ ይዘልቃል ማለት ነው። ለነገሩ በሚቀጥለው ሳምንትም ከኤቨርተን ጋር ሰኞ ዕለት ነው ማንቸስተር ሲቲ የሚጫወተው ካልተሳሳትኩ እና በዛ ምክንያት አርሰናል ፉልሃምን ከገጠመ በኋላ የነጥብ ልዩነቱን ወደ 6 የማስፋት እድል አለው። ፉልሃምን የሚያሸንፍ ከሆነ ሲቲ 2 ጨዋታዎች የሚቀሩት መሆኑ እንደተጠበቀ ሆኖ ማለት ነው። በነገራችን ላይ የኤፍኤ ካፕ ፍጻሜ ላይ መድረሱን ተከትሎ ሌላ ሪስኬጁል የሚደረግ የማንቸስተር ሲቲ ጨዋታ ለማንቸስተር ሲቲ ከቦርንመዝ ጋር የሚያደርገው ጨዋታ ከቀሩት ፈታኝ ይሆኑበታል ተብሎ ከሚገመቱት ጨዋታዎች መካከል አንደኛው ነው። ምክንያቱም የአንዶኒ ኢራዮላ ቡድን ብዙ አቻዎች በመካከል ቢኖሩትም በፕሪሚየር ሊግ ረጅም ጊዜ ጨዋታ ሳይሸነፍ የተጓዘው ቡድን ነው። አለፉትን 14 ጨዋታዎች አልተሸነፈም። ስለዚህ በወረቀት ደረጃ ቢያንስ ለሲቲ ሊጠጥሩበት ይችላሉ ተብሎ ከሚገመቱት ጨዋታዎች መካከል አንደኛው እርሱ ነው። ግን ያ ጨዋታ የሚደረግበት ዊኬንድ ካልተሳሳትኩ ሜይ 14 ነው። የፕሪሚየር ሊግ መርሃ ግብር ይታጠፋል የማንቸስተር ሲቲ በኤፍኤ ካፕ ፍጻሜ ምክንያት ማለት ነው። ስለዚህ ሌላ ሪስኬጁል የሚደረግ ተስተካካይ ሆኖ የሚቆይ ጨዋታ ይሆናል ማለት ነው እና ይሄ ሁሉ የዳይናሚክስ ለውጥ ሊያመጣ ይችላል። ምን አይነት ሁኔታ ላይ ቡድኖቹ በዋንጫ ፍክክር ውስጥ ይኖራሉ የሚለውን የሚወስነው ይሆናል። ለማንኛውም ትላንትና ወደ ተደረገው ጨዋታ ለመመለስ አርሰናል 1-0 አሸንፏል። በፐርፎርማንስ ደረጃ ጥሩ ፐርፎርማንስ የነበረ አይመስለኝም። ባለፈው ሳምንት የአርሰናል ደጋፊዎች ቡድናቸው ከሲቲ ጋር ከተጫወተ በኋላ በተፈጠሩት የጎል እድሎች ጥራት ቡድኖቹ በነበራቸውም የሜዳ ውስጥ ፉክክር አርሰናል ቢያንስ 1 ነጥብ ይገባው ነበር ብሎ መከራከር ይቻላል። በጣም ጥራት ያላቸው 2 ትልልቅ የጎል እድሎችን በካይ ሃቨርትዝ አማካይነት ወደ ጎልነት ሳይቀይር ቀርቷል። 2 ጊዜ ብረት መልሶባቸዋል። ብዙ ተስፋ የነበራቸው ማጥቃቶች በጨዋታው ላይ እናይ ነበር እና በተለይ ደግሞ በዛ ጨዋታ ላይ ከጉዳት የተመለሰው ማርቲን ኦዴጋርድ እንደዚሁ በቅርብ ጊዜ ከጉዳት የተመለሰው ኤቤሪቼዜ እና ካይ ሃቨርትዝ የነበራቸው የሜዳ ውስጥ ብቃት በጣም ግሩም ስለነበር የአርሰናል ደጋፊዎች የጠበቁት ከቦርንመዝ ፐርፎርማንስ ይልቅ የማንቸስተር ሲቲ አይነት ፐርፎርማንስን በዚህኛው ጨዋታ ላይ እናያለን ብለው ይመስለኛል። ነገር ግን ከሞላ ጎደል የቦርንመዝ ጨዋታ ላይ የታዩት ድክመቶች የተጫዋቾቹ ለውጥ ካልሆነ በስተቀር በተለይ የአርሰናል ማጥቃት አሁንም ከፍተኛ ችግር ያለበት መሆኑን የሚያሳይ ነው። እኔ ከተጫዋቾች በላይ መሆን ከጀመረ ነገሩ የሆነ ተጫዋች መለወጡ የሚጨምራቸው ነገሮች ይኖራሉ። ካይ ሃቨርትዝ እና ቪክቶሪዮ ኬሬስ አንደኛው ከአንደኛው ይሻላል ለማለትም ባይሆን ግን አንደኛው ከአንደኛው በሚጫወትበት መንገድ የተለየ ነው። የእርሱ አጫወት ደግሞ የቡድኑ ጠቅላላ አጫወት አፌክት ያደርገዋል። ይህንን ጠቅላላ እውነት እቀበልና ነገር ግን የትኛውም ተጫዋች ይሰለፍ የአርሰናል ማጥቃት ችግር ካለበት ማየት ያለብን የችግሩን ስር ነው ማለት ነው። የሚኬል አርቴታን ኮቺንግ ነው ማለት ነው፣ ወይ ቡድኑን ለማጥቃት የሚያዘጋጅበትን መንገድ ነው ማለት ነው። ስለዚህ አሰልጣኙን ለመተቸትም ባይሆን እኔ ያለኝ አረዳድ ከሞላ ጎደል እንደዚህ አይነት ግንዛቤ ነው። ለማንኛውም አርሰናል ከረጅም ጊዜ በኋላ በቆመ ኳስ ጎል አሸንፎ ነው የወጣው። ጎሉ በጣም ግሩም ጎል ነው። በኤዜ አማካይነት የተቆጠረ ነው። ሚኬል አርቴታ የተጫዋች በፈረመበት ጊዜ ማጂክ ሞመንትስ ይሰጠናል የሚል አስተያየት ሰጥቶ ነበር። ወደ አርሰናል ከመጣበት ጊዜ ጀምሮ እኔ እንደምለው የጎል ፉንጋ ባይኖረውም ግን አብዛኞቹ ጎሎቹ ሌቨርኩዘን ላይ ያስቆጠረው ጎል፣ ቶተናም ላይ ያስቆጠራቸው እነዚያ ጎሎች ውብ ጎሎች ማስቆጠር የሚችል ተጫዋች ነው። ስለ ማጂክ ሞመንት ሲናገር ከምንም የሆነ ነገር መፍጠር መቻል ወይ ከትንሽ የሆነ ትልቅ ነገር መፍጠር መቻል ማለት ነው። አንዳንድ ጊዜ በጨዋታዎች መሀል ሲጠፋ ታዩታላችሁ። ልክ ለምሳሌ እንደ ኦዴጋርድ አይነት የወጥነት የለውም፣ በጨዋታ መሀል ኮንሲስተንት ፕሬዘንስ የለውም። ስለዚህ አንዳንድ ጊዜ ድሪፍት ያደርጋል፣ ከጨዋታ መሀል ድሪፍት አውት ያደርጋል፣ ድሪፍቲን እንደዚህ የሚዋልል አይነት በጨዋታ መሀል
ድንገት ግን እንደዚህ አይነት አስደናቂ ደግሞ ጎሎችን ማስቆጠር የሚችል ተጫዋች ነው። ለዛ ነው አርቴታ ሲመጣ ጀምሮ የማጂክ ሞመንት ተጫዋች ነው ያለው። ሌላ አንድ መጠቀስ ያለበት የክለች ተጫዋች መሆኑ ነው። ባለፈው የውድድር ዘመን በትልልቆቹ የፕሪሚየር ሊግ ባላጋራዎች ላይ እና በኤፍኤ ካፕ ጨዋታዎች ላይ በጣም ትልልቅ ጎሎች ያስቆጥር ነበር። የውድድር ዘመን ወደ ዲሳይሲቭ የጨዋታው ጊዜ በሚደርስበት ጊዜ የውድድር ዘመን የመጨረሻዎቹ ሳምንታት ላይ በምንደርስበት ጊዜም እንዲህ አይነት ጎሎች የማስቆጠር ልማድ አለው። ከሁሉ በላይ ደግሞ ከ2022 ወዲህ ትላንትና ምናልባት ጨዋታውን ባያችሁበት ብሮድካስተር የ2022ን መነሻ አድርገን እስከ 2026 ባለው ጊዜ የእሱን ያህል ብዙ ጎሎች ከፍጹም ቅጣት ምት ሳጥን ውጪ ያስቆጠረ ተጫዋች የለም። 10 ጎሎች ያስቆጥሯል በፕሪሚየር ሊግ ካሉ ተጫዋቾች መካከል ማለት ነው። ከዛ በኋላ ብሩኖ ፈርናንዴዝ እና ሌሎች ተጫዋቾች ይከተላሉ። ስለዚህ በሱ ጎል አማካይነት ነው ያሸነፈው። ግን የቆመ ኳስ ጎል ነው። በነገራችን ላይ አርሰናል በቅርብ ጊዜ ከገጠሙት ችግሮች መካከል አንደኛው የቆመ ኳስ ቡድን ነው በሚል ብዙ ሲብጠለጠል፣ አንዳንድ ጊዜም በጥንካሬ ሲቆጠርለት ቢቆይም ቼልሲን ካሸነፈበት ጨዋታ በኋላ አርሰናል የማዕዘን ምት ጎል ወይም የቆመ ኳስ ጎል ሳያስቆጥር ረጅም ጊዜ ሆኖታል። በጠቅላላው የአርሰናልን ያህል በፕሪሚየር ሊግ ብዙ ጎል ያስቆጠረ ቡድን የለም። ነገር ግን አርሰናል ባለፉት በርካታ ተከታታይ ጨዋታዎች ላይ ከጥንካሬዎቹ መካከል አንዱ የነበረውን የማዕዘን ምትና የቅጣት ምት ጎሎችን ለማስቆጠር ቸግሮት ቆይቷል። የፍጹም ቅጣት ምቶችን ሳንጨምር አርሰናል ካለፉት 19 የፕሪሚየር ሊግ ጎሎቹ መካከል 21% ብቻ የሚሆኑት ናቸው የቆሙ ኳስ ጎሎች የሚባሉት። ግን በመጀመሪያዎቹ ሳምንታት ላይ በተለይ በውድድር ዘመን የመጀመሪያ አጋማሽ በአብላጫው ከመጀመሪያዎቹ 44 ጎሎቹ 17ቱ ወይም 39% የቆሙ ኳስ ጎሎች ነበሩ። እንዲሁም ባለፉት 9 ጨዋታዎች በአንድ ጨዋታ ብቻ ከቼልሲ ጋር በተደረገው ጨዋታ ብቻ ነበር ከቆመ ኳስ ጎል ያስቆጠረውና ያንንም መድገም ለአለመቻሉ መሰለኝ ፈተና የነበረው። እንደምታውቁት በኦፕን ፕሌይ ድሮም ቢሆን በቂ የጎል እድል የመፍጠር ችግር ያለበት ቡድን ነው። ነገር ግን በቅርብ ጊዜ ያንን ጥንካሬውንም ማጣት ጀምሮ ነበር። ምናልባት ትላንትና አንድ የተለየው ነገር ግን ጎሉ ሲቆጠር አስተውላችሁ ሊሆን እንደሚችለው የአርቴታም ከጨዋታው በኋላ ሲናገር እንደሰማችሁት የአርሰናል ደጋፊዎች አርሰናል በአጫጭር የማዕዘን ምቶች መጀመሩን አልወደዱትም። እንዲያውም ስቴዲየም ውስጥ ከሁለት ተከታታይ አጫጭር የማዕዘን ምቶች በኋላ ማጉረምረም እንሰማ ነበር። እኔ አስተውየው ከሆነ በትክክል አላቅም። ባለፈው ከሳውዝሃምፕተን ጋር በነበረው የኤፍኤ ካፕ ጨዋታ ነው አርሰናል አጫጭር የማዕዘን ምቶችን ሲሞክር አይተን የነበረው። ከስፖርቲንግ ሊዝበንም ጋር በሌሎችም አንዳንድ ጨዋታዎች ላይ እነዚህ ሾርት ኮርነርስ የሚሏቸውን በቀጥታ ኳሱን ወደ ፍጹም ቅጣት ምት ሳጥን ከማሻገር ይልቅ በአጫጭር ቅብብል ለመውጣት መሞከር የቅርብ ጊዜ አርሰናል የቆመ ኳሶች ኤክስፐሪመንት ነበር ማለት ይቻላል። እንደሚመስለኝ ቅድም እንደጠቀስኩትም ምናልባት የተጋጣሚ ቡድኖች የአርሰናልን የማዕዘን ምቶች መከላከል የሚችሉበትን መፍትሄ ማግኘት በመጀመራቸው ምክንያት ሌላ አይነት ሜተድ እየፈለገ የነበር ይመስለኛል አርሰናል እና ትላንትና የአርሰናል ደጋፊዎች በአብዛኛው ቡድኑ በዚህ ባለው ጥንካሬ ስለሚተማመኑ የማዕዘን ምቶቹ በቀጥታ ወደ ሳጥን እንዲላኩ ነበር ይፈልጉ የነበሩት። ምክንያቱም የመጀመሪያዎቹ ሁለት የማዕዘን ምቶች በተለይ መጀመሪያው ፍሬያማ አልነበረም። ኦዴጋርድን እንደ ዲኮይ ራነር የሚሉት ልክ የተጋጣሚ ቡድን ተጫዋቾችን ትኩረት የሚስብ ወይ ማርከር ይዞ መሄድ ተጫዋች ለማድረግ ከዛ በኋላ የፍጹም ቅጣት ምት ሳጥኑ ጠርዝ አካባቢ ልክ እንደ ኤዜ አይነት ከርቀት ወደ ጎል መምታት የሚችል ተጫዋች ያንን ማድረግ የሚችልበትን ነፃነት እንዲያገኝ ለማድረግ የተደረገ ጥረት ነው እና የመጀመሪያዎቹ ሁለት የማዕዘን ምቶች፣ ሁለተኛው በተለይ ማዕዘን ምት ኤዜ በፍጹም ቅጣት ምቱ ጠርዝ አካባቢ በግራ እግሩ የሞከረው ሙከራ ነበር፣ ማርክ አልተደረገም። ሶስተኛው የማዕዘን ምት ሲመጣ ግን በትክክል ነበር የሰራው። ልክ ቅድም እንደጠቀስኩት ለኦዴጋርድ አልነበረም በዚህኛው አጋጣሚ ኳሱ የመጣው። በሁለቱ አጋጣሚዎች ኖኒ ማድዌኬ ለኦዴጋርድ ለመጫወት ነበር የሞከረው። ሶስተኛው ላይ ግን ኦዴጋርድ ዲኮይ ራነር ነው የሆነው። ኳሱ ወደ እሱ እንደማይመጣ ያውቃል። ስለዚህ ወደ ሳጥን ሮጠ። አንድ ማርክ የሚያደርገውን ተጫዋች ይዞት ሄደ። በእሱ ኖርማሊ ይዘዋል ተብሎ የሚጠበቀው ቦታ ላይ ነው ካይ ሃቨርትዝ ፖፕ አውት ያደረገው ወጣ ያለው እና ከዛ በኋላ ነው ለኤቤሬቺ ኤዜ ኳሱን የሰጠው። ኤዜ በድጋሚ ማርክ አልተደረገም። ይሄ የኒውካስልን የኢንጌም አናሊሲስ ችግር የሚያሳይ ነው። ከጨዋታው አስቀድሞ አርሰናል ብዙ እንደዚህ አይነት የማዕዘን ምቶችን ስለማይሞክር ለመተንበይ ሊያስቸግር ይችላል። ግን በጨዋታው መሀል ፓተርን መሆን ከጀመረ በኋላ እንዴት
የኒውካስል የቆመ ኳስ አሰልጣኝ የሆኑ የሜዳ ውስጥ ያሉት የኒውካስል ተጫዋቾች ይህንን መገንዘብ እንዳልቻሉ አላቅም። በድጋሚ ነፃ ነበር። ቅድም እንዳነሳሁት ደግሞ ኤዜ ከፍጹም ቅጣት ምት ሳጥን ውጪ ጎሎች የማስቆጠር ጠንካራ ትራክ ሬከርድ ያለው ተጫዋች ነው። በድጋሚ ማርክ አልተደረገም። ስለዚህ በጣም አስደናቂ ጎል ነው ያስቆጠረው። ግን ስቴዲየም ውስጥ ያለው የደጋፊዎች ጉርምርምታ የአርሰናልን የጨዋታ እቅድ ሲያበላሽ አይተን እንወቀለን። አንዳንድ ጊዜ አሁን ደጋፊዎቹ ችግር ናቸው ለማለት አይደለም፣ ግን ባለፈው ከቦርንመዝ ጋር በነበረው ጨዋታ እንደምታስታውሱት አርሰናል እየተመራ በነበረበት ጊዜ በሁለት አጋጣሚዎች ነው የተመራው። መጀመሪያ 1-0 ደግሞ በኋላ 2-1 ነበር የተመራው እና በኋላ በ2-1 ውጤትም ነው የተረታው። ግን የአርሰናል የጨዋታ እቅድ ከኋላ እየተጫወቱ መውጣት ከነበረ ግብ ጠባቂው ዳቪድ ራያ ቢልድ እያደረገ መውጣት ከነበረ የጨዋታ እቅዱ የነበረው ደጋፊዎች በነበራቸው ኢምፔሽንስ ምክንያት ወይም በአነስተኛ ትዕግስታቸው ምክንያት ኳሱ በፍጥነት ወደፊት እንዲሄድ ይፈልጉ ስለነበር ግብ ጠባቂያንን ማድረግ አይችልም ማለት ነው። ለዚህ ነው አንድ ሳምዲን የሚባል ጸሐፊ ስቴዲየም ውስጥ በደጋፊዎቹና አርሰናል ሊጫወት በሚሞክርበት የእግር ኳስ አይነት መካከል የካልቸር ዎር ወይም የባህል ጦርነት አየሁ የሚል አስተያየት ሰጥቶ የነበረው ይህም ልክ እንደዛ ተመሳሳይ ባህር የነበረው ነው። ግን የአርሰናል ተጫዋቾች በመጀመሪያ እቅዳቸው ነበር የዘለቁት። አሁን እዛኛው ላይ ራያ ምናልባት በደጋፊዎቹም ጩኸት ምክንያት ሊሆን ይችላል በተደጋጋሚ ረጅም ኳስ ወደፊት እንዲጥል ይገደድ ነበር። ግን እዚህኛው ላይ ኢንሲስት አድርገዋል እና መጨረሻ ላይም በጣም ግሩም ጎል አስቆጥረዋል። አሁን ከዚህ በኋላ የምትጠብቁት አርሰናል ጨዋታውን ዶሚኔት እንዲያደርግ ነው። በጊዜ ነው ጎል ያስቆጠረው። ኒውካስል ከባድ ቀውስ ውስጥ ያለ ቡድን ነው። 14ኛ ስፍራ ላይ ሆኖ ነው ወደዚህ ጨዋታ የመጣው። የቻምፒየንስ ሊግ ቡድን ነው። በዚያ ውድድር ዘመን በቻምፒየንስ ሊግ ተሳትፏል። ባለፉት ጥቂት ዓመታት በቻምፒየንስ ሊግ ሲሳተፍ የቆየ ቡድን ነው። ጥራት ያላቸው ተጫዋቾች አሉት። ሚድፊልዱን ብቻ ብትወስዱ እንደ ሳንድሮ ቶናሊና ብሩኖ ጊማራይሽ አይነት ግሩም ተጫዋቾች ያሉት ቡድን ነው። በጉዳት ምክንያት ያላሰለፋቸው በርካታ ተጫዋቾች እንዳሉ አውቃለሁ። አንቶኒ ጎርደን የለም፣ ቲኖ ሊቭራሜንቶ የለም። ሁለት ወደ 150 ሚሊዮን ፓውንድ ያወጡባቸው አጥቂዎች ቤንች ሆኖ ነው የጀመሩት። ዮሃን ቪሳና ኒክ ቮልተማደ እንደ አሽሊ ባርንስ አይነቶቹ ተጫዋቾች ተጠባባቂ ወንበር ላይ ሆኖ ነው የጀመሩት። እንዲህም ሆኖ በጣም ጥሩ ቡድን መሆኑ የሚያጠራጥር አይደለም። ሌላ ጊዜ ቢሆን ከኒውካስል ጋር የተገኘ 1-0 ድልም ጥሩ ድል ተደርጎ ነበር ሊቆጠር ይችል የነበረው። ነገር ግን ከፍተኛ ኮንፊደንስ ክራይሲስ ውስጥ ያለ 4 ተከታታይ ፕሪሚየር ሊግ ጨዋታዎች የተሸነፈ የፐብሊክ ኢንቨስትመንት ፈንድ የሳውዲ ፐብሊክ ኢንቨስትመንት ፈንድ የሳውዲ የኒውካስል እቅድ ምንድን ነው የሚል ብዙ ውይይት ያለበት የኤዲያው በኃላፊነት መቆየት አለመቆየት ጉዳይ እስካሁን ድረስ ብዥታው ያልጠራበት የስፖርት ዳይሬክተሮችን በአጭር ጊዜ ርቀት በተደጋጋሚ ያጣበት የዳይሬክሽን ጥያቄ ያለበት ክለብ ነው እና ከፍተኛ የኮንፊደንስ ክራይሲስ ውስጥ ያለ ነው። ስለዚህ የምትጠብቁት አርሰናል በጊዜ ጎል ካስቆጠረ ከዚያ በኋላ በተቀረው ጊዜ ተጨማሪ ጎሎች ለማስቆጠር የበለጠ እድል ይኖረዋል። አሁን ደግሞ በእርግጥ ዋናው ጨዋታውን ማሸነፍ ቢሆንም በየትኛውም ውጤት ግን ደግሞ የጎሎች አስፈላጊነት ብዙ ስንወያይበት የቆየንበት ነው፣ በተለይ ሰሞኑን። ምክንያቱም አሁን ሁለቱ ቡድኖች ባሉበት ሁኔታ በነጥብ እኩል ናቸው። እስከ ትላንትናው ጨዋታ ድረስ በጎል ልዩነት እኩል ናቸው። ስለዚህ በውድድር ዘመኑ መጨረሻ የጎል ዲፍረንስ ሻምፒዮን የሚሆነውን ቡድን ሊወስን ይችላል። በእርግጥ ይሄኛው በቀላሉ ጎል የሚቆጠርበት ቡድን እንዳልሆነ እገምታለሁ። የፎርም ክራይሲስ ያለበት ቡድን ቢሆንም ግን ስቬን ቦትማን፣ ማሊክ ቺያው፣ ዳምበርን አይነት ተጫዋቾች ያሉት ቡድን ነው። ጠንካራ የተከላካይ መስመር፣ ጠንካራ አማካዮች ያሉት ቡድን ነው። በቀላሉ ጎል የምታስቆጥሩበት ቡድን አይደለም። እኔ እንዲያውም አርሰናል ከትላንት በፊት ቀርቶት ከነበሩት 5 ጨዋታዎች መካከል 2 ጠጣር ጨዋታዎች ይሆናሉ ብዬ የገመትኳቸው ኒውካስል እና የዌስትሃም ዩናይትድን ጨዋታ ነው። ዌስትሃም ላለመውረድ እየተፋለመ ስለሆነ ኒውካስል ደግሞ በችግር ውስጥ እያለፈ ያለ ቡድን ቢሆንም ግን ጥራት ያላቸው ተጫዋቾችና ግሩም አሰልጣኝ ያለው ቡድን። ከጎሉ በኋላ ያለውን የአርሰናልን ፐርፎርማንስ ግን እኔ በጭራሽ ጥሩ ነው ብዬ አላምንም። አንደኛ የተጫዋቾቹ ጉዳት ሊሆን ይችላል። እንደው የአርቴታ ቡድን የዚህ ውድድር ዘመን አንደኛው ችግር በተለይ የማጥቃት ተጫዋቾቹን በተለይ ምርጥ ቴክኒካዊ ተጫዋቾቹን ለተከታታይ ጨዋታዎች ይዞ መዝለቅ አለመቻሉ ነው። ከዚህ ጨዋታ ፊት የነበረው ትልቅ ተስፋ የቡካዮ ሳካ መመለስ ተጠባባቂ ወንበር ላይ ነበር። ትላንትና ተቀይሮ ገብቶ ነው የተጫወተው። ከዚህ ባሻገር ግን በዛ በሲቲ ጨዋታ ላይ ያየ ነው የኤዜ የኦደጋርድና የሃቨርትዝ አንድ ላይ መጫወት ወይም የአርሰናል ምርጥ የማጥቃት ተጫዋቾች
ከጉዳት የተመለሱ መኖራቸው፣ ከጉዳት እየተመለሱ ያሉ መኖራቸው እንዲያውም ከዚህ ጨዋታ በፊት በኋላ ተጠባባቂ ወንበር ላይም ሳይቀመጥ ቀረ እንጂ ካላፊዮሪ ይመለሳል የሚል አስተያየት ሰጥቶ ነበር። የግራ መስመር ተከላካይ ነው፣ ግን ማጥቃቱ ላይ ተጨማሪ ጥራት መጨመር የሚችል ተጫዋች ነው። ግን በድጋሚ ያ ችግር ተከስቷል። 34ኛው ደቂቃ ላይ ካይ ሃቨርትዝ በኋላ ሚኬል አርቴታ ቀለል ያለ ይመስላል፣ በደንብም አላብራራውም፣ በትክክል ምን እንደተሰማውም እርግጠኛ አይደለሁም፣ እሁድ ዕለት የበለጠ እናውቃለን የሚል አስተያየት ሰጥቷል። ግን የእሱ ተጎድቶ መውጣት ብዙ የሚያጎድል ይመስለኛል፣ በተለይ ለረዘም ላለ ጊዜ ከሜዳ የሚርቅ ከሆነ። ሁለተኛው አጋማሽ እንደተጀመረ 10 ደቂቃ ብቻ እንደተጫወቱ ነው ኤዜ ደግሞ በድጋሚ የተጎዳው እና ምናልባት እንግዲህ የማጥቃት ተጫዋቾች መጎዳት የአርሰናልን የማጥቃት ጥራት ብዙ አጉድሎት ይሆናል። ደግሞ እኔ የማልወደው ኮምቢኔሽን አለ የማርቲኔሊ ዮኬሬስ እና ማድዌኬ። በኋላ ከጉዳቶቹ በኋላ መጀመሪያ ሃቨርትዝ ሲወጣ ዮኬሬስ ነው የገባው፣ ኤዜ ሲወጣ ማርቲኔሊ ነው የገባው። ለምን ትሮሳርን ማስገባት እንዳልፈለገ አላቅም። ያው የራሱ ጠንካራ አስተያየት ቢኖረው ነው እነዚህን 3 ራነሮች አንድ ላይ የሚጠቀመው። እኔ ሲሰራ ይቼ ስለማላውቅ 3ቱ ተጫዋቾች አንድ ላይ መጣመራቸው ምንም አይነት አመክንዮ አለው ብዬ ስለማላምን ሲሰራም ስለማይታይ በአይን ማስረጃም በቁጥሮች ማስረጃም የ3ቱ ተጫዋቾች አንድ ላይ ኮምባይን ማድረግ የሰራበትን ጊዜ አላየውም። ብዙ ጨዋታ አልተጫወቱም፣ 10-11 ጨዋታን የተጫወቱት፣ ግን ሳምፕል ሳይዙንም በጣም ትንሽ ነው ብለን ደግሞ ልናሳንሰው የምንችልም አይመስለኝም። ምናልባት እንግዲህ አሁን የትሮሳር ፎርም በጣም አሳሳቢ በሆነ ሁኔታ ስለወረደ፣ ኒውካስል የበለጠ ፊዚካል ስለሆነ፣ ማርቲኔሊ ጠንካራ የሪከቨሪ ሩጫዎች ስላሉት ምክንያቱ እሱ ሊሆን ይችላል። ግን አርሰናል በላይኛው የሜዳ ስፍራ መጫወት የሚችልበትን እድል ሙሉ ለሙሉ ነው የሚያጣው። አርብ ዕለት ሰርተን የነበረው ፕሮግራም ላይ ልብ ብላችሁ እንደሆን 3ቱ እነዚህ ተጫዋቾች ጋብርኤልና ኢንካፔ አንድ ላይ የሚጫወቱ ከሆነ ከአርሰናል የአውትፊልድ 10 ተጫዋቾች መካከል 5ቱ በቴክኒክ ብዙ ያላቁ ተጫዋቾች ናቸው። ስለዚህ አርሰናል በተለይ ኳስ ሪቴን ማድረግ ይቸገራል። በላይኛው የሜዳ ክፍል ላይ ኳስ ይዞ መቆየት ይቸግረዋል እና ሃቨርትዝ የሚሰጡት ጥቅም ቀላል አይደለም። በጎል ብቻ መዳኘት ትክክል አይደለም። ጠቅላላውን የበለጠ የጨዋታውን ሁኔታ ማለት ነው ኑዋንስድ በሆነ ሁኔታ ማየት ያስፈልጋል። ስለዚህ አርሰናል ማጥቃት ምናልባት በጉዳቶቹ ምክንያትም የበለጠ ተጎድቶ ሊሆን እንደሚችል እረዳለሁ። በጠቅላላው ግን 11 ሙከራ ብቻ ነው ያደረገው፣ 4ቱ ብቻ ናቸው ኢላማቸውን የጠበቁት። ኤክስጂው በድጋሚ በጣም ዝቅተኛ ነበር። እንዲያውም የመጀመሪያን አጋማሽ የአርሰናልን የኦፕን ፕሌይ ኤክስጂ አይታችሁት እንደሆነ 0.02 ብቻ ነው የነበረው። ስለዚህ ጎል ካስቆጠረ በኋላ ጨዋታው የበለጠ ክፍት ይሆናል። ኒውካስል ላቻነት መጫወት ይጀምራል። ስለዚህ አርሰናል የሚያጠቃባቸው ብዙ ክፍት ቦታዎች ይኖሩት ይሆናል። ግን እንደዛ አይደለም የነበረው። እንዲያውም በሚያስገርም ሁኔታ አርሰናል ጎል ካስቆጠረ በኋላ ለረጅም ደቂቃዎች ኒውካስል የበለጠ አደገኛ ቡድን ነበር። እኔ ደግሞ በተለይ ቅድም እንዳልኩት የሃቨርትዝ መውጣት በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን አካባቢ ለመጫወት ያለውን እድል ያሳንሰዋል። አውትቦል የሚባል ተጫዋች ነው። በረጅም ኳስ መውጣት ትችላላችሁ፣ የመጀመሪያ ኳሶች ማሸነፍ ይችላል፣ ኳስ ማውረድ ይችላል፣ ሌሎች ተጫዋቾችን ወደ ጨዋታው ማስገባት ይችላል። ሙቭመንቱ በጣም ግሩም ነው። አሁን ዮኬሬስ በሚገባበት ጊዜ ዮኬሬስ የራሱ ጠንካራ ካራክተሪስቲክስ አለው፣ ግን የበለጠ የጀርባ ሯጭ ነው። አሁን አንድ ቁጥር ልንገራችሁ እንዴት የአርሰናልን በላይኛው የሜዳ ክፍል በመጨረሻዎቹ 30 ሜትሮች የመጫወት አቅም እንደሚያሳንሰው የሃቨርትዝ አለመኖር የሚገልጽ ስታት ልንገራችሁ። ጄምስ ቤንጅ የሚባል የሲቢኤስ ጸሐፊ ነው ይህንን ጠቅሶት ያየሁት። ሃቨርትዝ ሜዳ ውስጥ በነበረበት 34 ደቂቃ አርሰናል በኒውካስል የፍጹም ቅጣት ምት ሳጥን ውስጥ 12 ጊዜ ኳስ ነክቷል። እሱ ከወጣ በኋላ ጨዋታው 55 ደቂቃ ነበረው። የመጀመሪያ አጋማሽ ማብቂያና የሁለተኛው አጋማሽ መጠናቀቂያ ላይ በድምሩ ወደ 10 ደቂቃ ገደማ ጨምረዋል። ማለት 65 ደቂቃ ነበረው አርሰናል ማለት ነው። በ65 ደቂቃ ውስጥ በኒውካስል የፍጹም ቅጣት ምት ሳጥን ውስጥ 15 ጊዜ ብቻ ነው ኳስ የነካው። ሃቨርትዝ ሜዳ ውስጥ በነበረበት በዛ 34 ደቂቃ ውስጥ 12 ጊዜ ብቻ ነው ኳስ የነካው። ለተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ቀርባችሁ ካልተጫወታችሁ በስተቀር ሙከራ ማድረግ፣ የጎል እድሎች መፍጠር፣ ጎል ማስቆጠር የሚሆን አይደለም። ሁሌ በትራንዚሽን እንድትጫወቱ ነው የምትሆኑት ማለት ነው እና ዮኬሬስ የሚታይበት ግልጽ ቴክኒካዊ ጉድለት አለ። በጨዋታው መጨረሻ አካባቢ ቀላል የሚመስል ፓስ ለማርቲኔሊ ወይ ለሳካ ማቀበል የሚችለው ኳስ እንዴት ኢንተርሴፕት እንደተደረገበት አይተናል። ግን ከሱ ይልቅ አርሰናል በሚጫወትበት ሁኔታ ላይ የፋይናል ሰርድ ፕሬዘንሱ እና እዛ ኳስ ይዞ መቆየት የመቻል ችግር አለ። 3ቱ ተጫዋቾች አንድ ላይ በሚሰለፉበት ጊዜ ይሄ ብዙ ጊዜ የታየ ነው። ትላንትና እንግዲህ ጨዋታው ክፍት በነበረበት ጊዜ የአርሰናል ሌሎቹንም ተጫዋቾች በመጠኑ
መተቸት የሚያስፈልግ ይመስለኛል። በተለይ ደግሞ ዮኬሬስ ወደ ቻናሎች መሮጥ፣ ወደ ክፍት ቦታዎች መሮጥ የሚወድ ተጫዋች ነው። ኤርሊ ቦል ይፈልጋል። ስለዚህ እሱን የምትጠቀሙበት ከሆነና ጨዋታው ክፍት ከሆነ ኳሱ በፍጥነት መምጣት አለበት፣ ወይም አዘር ሊያስ ፖስብል መምጣት አለበት። ይሄ የአርሰናል ጠቅላላ ችግር ነው። ግን ደግሞ ሃቨርትስን በሚያጣበት ጊዜ ደግሞ የኤዜም አለመኖርን ተከትሎ የፍጥነት ተጫዋቾችን ብቻ አንድ ላይ የምትጠቀሙ ከሆነ ኳሱን ላይ ይዞ መቆየት ያስቸግራል። ወይ ሳካ መኖር አለበት፣ ወይ ትሮሳር መኖር አለበት፣ ወይ ሃቨርትስ መኖር አለበት። እሱ ነው አንዱ ትልቁ ችግር የነበረው። ሁለተኛ ዮኬሬስ በሾት ቮሊዩም ትላንት አንድ ሾት ብቻ አድርጎ ነው የወጣው። 0.03 የኤክስጂ ዋጋ ያለው ነው። የጎል እድል የቡድን ጓደኞቹ ካልፈጠሩለት በስተቀር እንዴት ራሱ ሙከራ ሊያደርግ ይችላል? ፊኒሸር አይደለም ወይ የሚል ክርክር ሊቀርብ ይችላል። ተገቢ ክርክር ነው። ግን የሌሎች የአጥቂዎችን የሾት ቮሊዩም ካያችሁ፣ ሾት ቮሊዩም በጣም አስፈላጊ ነው። ሾት ቮሊዩም ማለት አንድ አጥቂ በአንድ ጨዋታ ምን ያህል ሙከራ ያደርጋል የሚለው ነው። አንድ አርብ ዕለት የነበረን ፕሮግራም ላይ ጠቀስኩትና ምናልባት ልብ ብላችሁ ወይ አስተውላችሁ ሰምታችሁት እንደሆን ሃቨርትዝ እዛ ጨዋታ ላይ የፕሪሚየር ሊጉ የዚህ የውድድር ዘመን የአርሰናል ከባዱ ጨዋታ የኤቲሃዱ ጨዋታ ነው። መቼስ ቢያንስ በወረቀት ደረጃ እንላለን፣ በኦን ፔፐር የሚሉትን ማለት ነው። እና በዛ ጨዋታ ላይ 5 ሙከራ አድርጎ ነው የወጣው። ዮኬሬስ በየትኛውም የፕሪሚየር ሊግ ጨዋታ አሁን 34 ሳምንት አይደለም አርሰናል የተጫወተው በአንድም ጨዋታ ከ4 በላይ ሙከራ አድርጎ አያውቅም። አሁን ምርጦቹ አጥቂዎች በኤሊት ደረጃ የሚጫወቱ አጥቂዎች በየትኛውም ቡድን ውስጥ በየትኛውም አይነት ስታይል የሚጫወት ቡድን ውስጥ ቢጫወቱም በሆነ መንገድ ሙከራ ያደርጋሉ። ያንን ሙከራ ማድረግ የሚችሉት ልክ ነው፣ ሁልጊዜ ጥሩ ሰርቪስ ስለሚመጣ አይደለም። ነገር ግን ሰርቪሱ በአጥቂው ሙቭመንትም ላይ የሚመሰረት ነው። የሁለት ዲስኮኔክሽን የምታዩት ጥሩ ሙቭመንትን በሚኖረው ጊዜ ሰፕላዩ የለም፣ ግን ደግሞ አንዳንድ ጊዜ ሙቭመንቱም ከሱ አይመጣም። እኔ እንዲያውም ከተጋጣሚ ቡድን የመሀል ተከላካይ ጀርባ እንደመደበቅ አይነት ነገር አይበታለሁ። ሙቭመንት የለም፣ ወደ ኳሱ አይመጣም፣ ወደ ኒር ፖስት አይመጣም እንደዚህ። ስለዚህ ክሮስ ለማድረግ አይመችም በሱ በተጋጣሚ ቡድን ማርክ መደረግ ምክንያት። ስለዚህ ይህም ችግር ነው። ግን ሃቨርትዝ በዚህ ቢያንስ በዚህ በጣም የተሻለ ነው። ሙቭመንቱ ጥሩ ነው። ሌሎች ተጫዋቾችን ወደ ጨዋታ ማስገባት ይችላል። አርሰናል እላይኛው የሜዳ ክፍል ላይ እንዲጫወት ማድረግ ይችላል። ያለ ኳስም በጣም ጥሩ ፕሬሰር እና ይህንን ችግር ታዩበታል። በነገራችን ላይ ዮኬሬስ 2.1 ነው የሙከራው መጠን በ90 ደቂቃ። ይሄ በጣም አነስተኛ ነው። በተለይ ደግሞ እንደዛ አይነት ከፍተኛ የፊኒሽንግ ችሎታ ላለው ተጫዋች በጣም ከፍተኛ ነው። የኖኒ ማድዌኬም ሁኔታ እንደዚሁ ነው። አሁን እንግዲህ ቅድም ወዳልኩት ፓተርን ይወስደናል። ይሄ እነዚህ ሁሉ የማጥቃት ተጫዋቾች በአርሰናል ውስጥ በወጥነት ጥሩ ሲዝን ማሳለፍ ካልቻሉ ጉዳዩ የነሱ ብቻ ነው ወይ የሚል ኤግዚስተንሻል ጥያቄ ይሆናል ማለት ነው። የአርሰናል የማጥቃት ሁኔታ በማጥቃት ተጫዋቾቹ ብቻ የተሳበበ መቀጠል አለበት ወይ? ለምሳሌ ኖኒ ማድዌኬ ሲመጣ አንድ የሰራነው ፕሮግራም ላይ አንድ ነገር ጠቅሰን ነበር። ይሄ ተጫዋች ብዙ የሚያበሳጭ ተጫዋች ይሆናል። ውሳኔዎቹ ሁልጊዜ ትክክል ላይሆኑ ይችላሉ። ግን አንድ የሚሰጠው ነገር ኬኦስ ነው። የተጋጣሚ ቡድን እንዳይረጋጋ ማድረግ ይችላል። ለምን? የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ በጨዋታ 9 ጊዜ ኳስ ይነካል። በጣም ከፍተኛ ነው። በተለይ ለክንፍ ተጫዋች በጣም ከፍተኛ ነው። አይ ቲንክ ከክንፍ ተጫዋቾች መካከል ከሙሐመድ ሳላህ ቀጥሎ ሁለተኛ ነበር። በጨዋታ ቢሳካም ባይሳካም ብዙ ድሪብል ይሞክራል። በጨዋታ ብዙ ሙከራ ያደርጋል እና የሃይ ቮሊዩም ተጫዋች ነው። ምናልባት የኢንድ ፕሮዳክት ተጫዋች ላይ ሆን ይችላል። ይሄ የመጨረሻ ኳስ ማቀበል ወይ ጎሎች ማስቆጠር እነሱ ናቸው በመጨረሻ ማተር የሚያደርጉት። ግን እነሱ እንዲኖሩ ምክንያት የሚሆን መተራመስ የተጋጣሚ ቡድን ላይ መፍጠር ይችላል። ወደ አርሰናል ከመጣ በኋላ በከፍተኛ ሁኔታ ቀንሷል። ይሄ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የሚነካበት መጠን ከእጥፍ በታች ነው የቀነሰው፣ ከእጥፍ በላይ ነው የቀነሰው። የሙከራዎቹ መጠንም በእጥፍ ነው የቀነሰው። አሁን ባለፈው የውድድር ዘመን 3.5 ገደማ ሙከራ በጨዋታ ያደርግ ነበር። ይሄ ከፍተኛ ቮሊዩም ነው። አሁን ወደ 1.8 ነው የወረደው፣ እጥፍ ነው። ኤክስጂው 0.42 ነበር። ስለዚህ ምንድነው ብዙ የጎል ማስቆጠር እድል በሚፈጠርበት ሁኔታ ላይ ይገኛል፣ ግን አይጨርሰውም። ስለዚህ የሚቀረው ነገር ገና 22 ዓመት 23 ዓመቱ ነው። ፊኒሺንጉ ላይ የመጨረሻ 30 ሜትር ውሳኔው ላይ ከተሰራ ፖቴንሻሉ አለ የሚል አሰስመንት ነው የነበረው። የዴታ ሰዎች የበለጠ የወዱት ነበር የሚባለው ለዚህ ነው። 0.42 ኤክስጂ ለክንፍ ተጫዋች ኦልሞስት በየሁለት ጨዋታው 1 ኤክስጂ ማለት ነው። ከፍተኛ ነው ለአንድ ተጫዋች ብቻ ማለት ነው። ሙቭመንቱ ምን ያህል ጥሩ እንደነበር የሚያሳያችሁ ነው። አሁን ወደ 0.09 ነው የወረደው። በስንት እጥፍ እንደሆነ ማስላት ነው ቀላል።
ስለዚህ ይሄ ጉዳይ ከአርሰናል የማጥቃት መንገድ ጋር የተገናኘ ነው ወይ ከተጫዋቾቹ ጋር ሳይሆን ከአርሰናል የማጥቃት መንገድ ጋር? ከዛ ግን በቀደም ስለ ላይንአፕ ባላንስ ብዙ ስንወያይ ነበር። ትላንትና ሁለቱን የማጥቃት ተጫዋቾች ካጣ በኋላ ኤዜ 53ኛው ደቂቃ ገደማ ነው የወጣው እና ከ53ኛው እስከ 81ኛው ደቂቃ ድረስ ባለው ጊዜ አርሰናል በኒውካስል የፍጹም ቅጣት ምት ሳጥን ውስጥ 3 ጊዜ ብቻ ነው ኳስ የነካው፣ 3 ሙከራ ብቻ ነው ያደረገው። ምናልባት እንዲያውም የቡካዮ ሳካ መግባትን ተከትሎ አርሰናል የበለጠ በላይኛው የሜዳ ክፍል ለመቆየት እድል ሳያገኝ አልቀረም። ይሄ ችግር አለ። በተለይ ደግሞ ጎል ማስቆጠር በጣም አስፈላጊ በሆነበት በዚህ ጊዜ ውስጥ እንዲህ አይነት የማጥቃት ዴፊሸንሲ መኖሩ በእርግጥ የጫናው ጉዳይ እንዳለ እረዳለሁ፣ ግን አሳሳቢ ነገር ይመስለኛል። አርሰናል ኤዜ ጎል ካስቆጠረ በኋላ ሌላ ሙከራ እስኪያደርግ ድረስ ኒውካስል በዛ መሀል 8 ሙከራዎች አድርጓል። ሚድፊልዱ ተቸግሮ ነበር። የራይስና የዙቢሜንዲ ጥምረት በቶናሊና በብሩኖ ጊማራይሽ ተፈትኖ ነበር። ኦደጋርድ የመጀመሪያን አጋማሽ ጥሩ ነበር። የመጀመሪያ አጋማሽ ጥሩ የሆነበት ምክንያት አርሰናል ላይ መጫወት ስለቻለ ነው። ሁለተኛው አጋማሽ ግን ኢንድ ቱ ኢንድ ሆነ። የፕሪሚየር ሊግ ጨዋታ ሲጀምር በ3 ወር ወይ በ4 ወር ገደማ ውስጥ ለሁለተኛ ጊዜ ብቻ ነው ይህ ተጫዋች ከመነሻው ጀምሮ ሲጫወት ኢንድ ቱ ኢንድ ሆነ። ይሄ ደግሞ በጣም ፊዚካል ይሆናል። ተጫዋቹ ደግሞ ከጉዳት መመለሱ ነው እና የሁለተኛው አጋማሽ ተጽዕኖ እንደ መጀመሪያው አጋማሽ ተጽዕኖ መሆን አልቻለም። ይሄ አንድ ትልቅ ችግር ይመስለኛል። ግን የአርሰናል ማጥቃት ትላንትና በድጋሚ በጣም ደካማ ነበር ማለት ይቻላል። የጎሉን ጉዳይ በተመለከተ ግን ኒውካስሎችም እንዴት ትምህርት አልወሰዱም ስል ነበር ቅድም። በኒውካስል በኩል አንዱ የነበረው ችግር አርሰናል እንዲህ አይነት ጎል አስቆጥሯል። ኒውካስል ላይ በፕሪሚየር ሊግ የመጀመሪያ ጨዋታ በሴንት ጄምስስ ፓርክ የሚኬል ሜሪኖ ጎል ታስታውሱት እንደሆን የተቆጠረው ከአጭር የማዕዘን ምት በኋላ ነው እና ሚኬል አርቴታም ከጨዋታው በኋላ ኒውካስል ሳጥኑ አካባቢ የሚከላከልበትን መንገድ በመጀመሪያውም ጨዋታ በሁለተኛውም ጨዋታ በማስተዋላችን ምክንያት ነው ብሏል። አርሰናል 2 ጎል ብቻ ነው ከአጫጭር የማዕዘን ምቶች በኋላ ያስቆጠረው፣ ሁለቱንም ኒውካስል ላይ ነው ያስቆጠረው እና የኒውካስል አናሊሲስንም የአርሰናል አናሊሲስንም ሁኔታ ያሳያቸዋል። አርሰናል የኒውካስልን ደካማ ጎን አይቶ ነበር። በነገራችን ላይ ኒውካስል አደገኛ ቡድን ነበር ትላንትና፣ ግን በአደገኛ ተጫዋቾቹ አማካይነት አልነበረም ግን የጎል እድል እየፈጠረ የነበረው። ለምሳሌ ሳንድሮ ቶናሊ ልክ ነው ከርቀት ጎል ማስቆጠር ይችላል፣ ግን ከ40 ሜትር ከሆነ የእናንተ አደገኛ ሙከራ የሚፈጠረው ክሊር ከት የጎል እድል ለመፍጠር ቡድናችሁ እየተቸገረ ነበር ማለት ነው። ብዙ ሙከራ ያደረገው እሱ ነው። 7 የኒውካስል ሙከራዎች የበለጠ ዲፌንሲቭ በሆኑት 2 ተጫዋቾች የተደረጉ ናቸው። ቶናሊ 4 ዳንበርን 3 ሙከራ ነው ያደረጉ። ትልቁ እድል ግን በኋላ ዮሐን ቪሳ አግኝቶት የነበረው እድል ነው። ይሄ ጎል ቢቆጠር ሊኖር የሚችለውን ስሜት መገመት ትችላላችሁ። በጣም ከፍተኛ የጎል ማስቆጠር እድል ነበር። የኒውካስል ኤክስጂ 0.9 የነበረው ግማሹ ይሄ ኒክ ቮልተማደ በግሩም ቺፕ ለዊሳ የሰጠውና ሳይጠቀምበት የቀረው ነው። አጋጣሚ ሆኖ ባለፉት 2 በኤምሬትስ በተደረጉ ጨዋታዎች ጎል አስቆጥሮ ነበር ለብሬንፎርድ ይጫወት በነበረበት ጊዜ። የጉዳት ጉዳይ ግን እንግዲህ አርሰናል አሁን ከአትሌቲኮ ማድሪድ ጋር ይጫወታል። በአትሌቲኮ ማድሪድ በኩል ትናንትና ከአትሌቲክ ቢልባኦ ጋር በተደረገው ጨዋታ የሉካስ ባሪዮስ መጎዳት በጣም ትልቅ ፍርሃት ፈጥሯል በአትሌቲኮ ማድሪድ በኩል። በእርግጥ እንደ ጆኒ ካርዶሶ አይነት ተጫዋች አላቸው፣ ግን እሱ በሚሰለፍበት ጊዜ አትሌቲኮ ማድሪድ የቡድን ፐርፎርማንስ ጥሩ አይደለም። ግን በአርሰናል በኩልም የኤቤሪች ኤዜና የሀቨትን የጉዳት መጠን ባናቅም፣ ግን አርሰናል በዚህ ጊዜ ጉዳት አፎርድ አያደርግም። በጣም ወሳኝ የውድድር ዘመኑ ምዕራፍ ላይ ነው ያለ ነው። ለማንኛውም ቁም ነገሩ በዚህኛው ጨዋታ ማሸነፍ ነበር። የአርቴታ ጨዋታው ካለቀ በኋላ የነበረ የደስታ ስሜትም ጨዋታው ካለቀ በኋላ የአርሰናል ተጫዋቾች የነበራቸው እፎይታም ለጊዜው አሳይመንቱ ጨዋታውን ማሸነፍ እንደሆነ ተረድተዋል። ግን አመቱ ሙሉ ስናነሳው የቆየ ነው የአታኪንግ ጉዳይ የሚያሰጋ መሆኑ ግልጽ ነው። በተለይ ደግሞ የመጀመሪያ ደረጃ የማጥቃት ተጫዋቾችን በሚያጣበት ጊዜ ማለት ነው። አሁን ከጉዳት የተመለሱ ተጫዋቾች አሉ፣ ይሄ ጥሩ ዜና ነው። በጥሩ ጊዜ የተመለሱ ተጫዋቾች ናቸው አለን። ግን በዛው መጠን ደግሞ አሁን በድጋሚ ጉዳቶች የሚኖሩ ከሆነና ጥቂት ጨዋታዎች በቀሩበት ጊዜ 4 የፕሪሚየር ሊግ ጨዋታና ፖቴንሻሊ 3 የቻምፒየንስ ሊግ ጨዋታ ፍጻሜ የሚደርስ ከሆነ በቀረበት ጊዜ ተጫዋቾቹ መልሶ ለማግኘትም ይቸግራል። እንዲሁም ስለ ጉዳት ስናነሳ አንድ በተደጋጋሚ የሚዘለል ስም ያለ ይመስለኛል። ሚኬል ሜሪኖ ብዙ ያጎደላቸው ይመስለኛል በሁለት መንገድ። አንደኛ የአርሰናል አማካዮች ላይ የምታዩት የአካል ዝለት አለ። አሁን በመከራ ነው ጨዋታዎች የሚጨርሱ። ትላንትና በድጋሚ ማርቲን ዙቢሜንዲ ተቀይሮ ወጥቷል። አርቴታ አንድ የተለየ ነገር አድርጓል። እስካሁን ድረስ ማይልስ ሉዊስ ስኬሊን መሀል ላይ ማሰለፍን ብዙ አያምንበትም። ምንም እንኳን ልጁ በአርሰናል የአካዳሚ ሲስተም ውስጥ በሁሉም የእድሜ እርከን ቡድኖች ውስጥ አማካይ ሆኖ ሲጫወት የቆየ ቢሆንም ወደ ዋናው ቡድን ሰብሮ ሲገባ የግራ መስመር ተከላካይ
ሆኖ ነው መጫወት የጀመረው። ግን ደግሞ የግራ መስመር ተከላካይ የሚናውን ኢንተርፕሪቴሽን ደግሞ ካያችሁት ወደ መሀል እየገባ እንደ አማካይ የሚጫወት ነው አርሰናል ኳስ በሚይዝባቸው የጨዋታው ምዕራፎች። ትላንትና ከዙቢ መውጣት በኋላ እሱን ያሰለፈው አንድ ጥሩ ነገር ይመስለኛል። ምክንያቱም ከዘገየ በኋላ ያለ ቢሆንም ኤክስፐሪመንት አይደለም፣ ልጁ የዛ ቦታ ተጫዋች ነው። እዛ ቦታ ላይ ለመጫወት የሚያስችል ብስለትና የአሰልጣኙን መተማመን የሚፈልግ ነው። ሌላ ጥቅም መስጠት የሚችል ይመስለኛል። ክርስቲያኖ ጋርድ ላይ እምነት የለውም። ይሄ ስለ ምልመላው እንድንነጋገር የሚያደርግ ነው። የትኛው ተጫዋች ሲፈርም ነው የአንድሪያ ቤርታ ውሳኔ ጫን ያለው? የትኛው ተጫዋች ሲፈርም ነው የአርቴታ ፈራሚ የሚባለው? ምክንያቱም አርቴታ ራሱን ያመጣው እንላለን፣ ግን አንዳንድ ጊዜ ከዝውውሮች ጀርባ የትኛው ሰው የበለጠ ኢንሲስት እንዳደረገ አናቅም። ለምሳሌ የአጥቂውን መፈረም ተከትሎ የአንድሪያ ቤርታ ፈራሚ ነው ሲባል ነበር። ምክንያቱም የአርቴታ ፍላጎት የነበረው ቤንያሚን ሼሽኮን ማምጣት እንደነበር ብዙ ይነገር ስለነበር። ክርስቲያኖ ጋርድ ሲፈርም ማን ነው ኢንሲስት ያደረገው የሚለውን አላውቅም። አሁን የአርቴታ ዝውውር ግን እየመሰለ አይደለም። አርቴታ በዚህ መጠን የማያምንበት ከሆነ ጥቂት የፕሪሚየር ሊግ ደቂቃ ብቻ ከሆነ የተጫወተው ዙቢሜንዲና ራይስ እንደዚህ ዝለው አመቱን ሙሉ አሁን በቅርብ ጊዜ ያሉትን ማለት አይደለም ሲዝኑን በሙሉ አለመጫወቱ አሰልጣኙ ጭራሽ እንደማያምንበት ያሳያል። አሰልጣኙ አላመነበትም ማለት አንድ ነገር ነው፣ ግን ማይልስ ሉዊስ ስኬሊ ሌላ አማራጭ ሊሆን ይችል ነበር። ግን ሚኬል ሜሪኖን አተውታል በጣም በዚህኛው የኒውካስል ጨዋታ ላይ በሴንት ጄምስስ ፓርክ በጣም ቁልፍ ያቻነቱን ጎል ማስቆጠሩን አስታውሳለሁ። ግን በሌሎችም ጨዋታዎች አሁን ሀቨት ይሰጠዋል የምንለው ጥቅም አለ አይደለም። ሀቨት የሚሰጠው ጥቅም የጎል ማስቆጠር ጥቅም አይደለም። ክሊርሊ እኔ እንዲያውም ከሀቨት የበለጠ ጥሩ ጨራሽ ነው ብዬ አምናለሁ ሚኬል ሜሪኖ። ግን የአርሰናል ቤስት ፐርፎርማንሶች በዚህ ውድድር ዘመን ሚኬል ሜሪኖን አጥቂ አድርጎ በማሰለፍ የነበሩ ፐርፎርማንሶች ናቸው። ያ የባየር ሙኒክ ጨዋታ፣ የቶተናም ጨዋታን የመሳሰሉት ጨዋታዎች ማለት ነው። ቶተናምን በመጀመሪያው ዙር በገጠሙበትና 4-1 ባሸነፉበት ጨዋታ ላይ ከሁሉ በላይ በጨዋታ ኔቸሩ ምክንያት ወደ ኋላ የሚመለስ ስለሆነ አርሰናል እላይኛው የሜዳ ክፍል ላይ ኳስ ይዞ እንዲቆይ ማድረግ ይችላል። የተጋጣሚ ቡድን ማጥቃቱን እንኳ ቢጀምር 60-70 ሜትር መሮጥ አለበት። ያን አርሰናል ሪከቨር ማድረግ የሚችልበት እድል ይኖረዋል ማለት ነው። በዮኬሬስ ጊዜ ግን ሆልድ አፑ ጥሩ አይደለም፣ በኮምቢኔሽን አጫወቱ ጥሩ አይደለም፣ ኳስ ላይ ይዞ መቆየት አይችልም። ዮኬሬስ የበለጠ የሚስማማው ለመልሶ ማጥቃት አጫወት ነው። አርሰናል ደግሞ የመልሶ ማጥቃት አጫወቱን ለመተግበር ኦልሞስት አይችልም በጥቂት ጨዋታዎች ካልሆነ በስተቀር። ምክንያቱም የተጋጣሚ ቡድን በሎ ብሎክ እና በጣም በተደራጀ መከላከል በመልሶ ማጥቃት ለመጫወት ስለሆነ የሚመጣው አርሰናል የመልሶ ማጥቃትን ለመፈጸም የሚያስችሉ በቂ ስፔሶች አያገኝም። እሱ ችግር ይሆናል። እንግዲህ ዮኬሬስ ለእኔ 18 ጎል አስቆጥሯል፣ ጥሩ ነው፣ ግን ቴክኒካዊ ጉድለቶች አሉበት። የሚታይ ግልጽ የሆነ የጨዋታ ካራክተሪስቲክስ ልዩነት አለው ከሀቨትስ ጋር። ትልቅ እጦት ይመስለኛል የሚካኤል ሜሪኖ መጎዳት። ያው የኮከብ ስም አይደለም፣ ስታር ኔም አይደለም። በዛ ምክንያት ሰዎች ብዙ ዲስከስ ያደርጉት ይሆናል። ግን አማካይ ክፍሉ ላይ ያለውን ያንን እነ ራይስ ላይ እና እነ ዙቢሜንዲ ላይ የሚታየውን ፊዚካል ድክመት መጋራት የሚችል በጣም ፊዚካል ተጫዋች ነው። ሁለተኛ ከፊትም መጫወት የሚችል ተጫዋች ነው። ስለሱ አለመኖር ብዙ አንነጋገርም። የሳካ አለመኖር፣ የኦደጋርድ አለመኖር፣ የሀቨትስ አለመኖር እንላለን። በጣም ጠቃሚ ተጫዋች ነበር። በእኔ ግምት በጣም ጥሩ ሲዝንም እያሳለፈ የነበረ ተጫዋች ነው። ስለዚህ ጨዋታ ከመቋጨቴ በፊት ግን የቡካዮ ሳካ መመለስ በጣም ትልቅ ሞመንት ነበር። ስቴዲየም ውስጥ የነበረው ኤክሳይትመንትም ከገባ በኋላም ገና በመጀመሪያው ንክኪው ነው የጨዋታ ውስጥ በቀጥታ ተሳትፎ ያደረገው። የቪክቶር ዮኬሬስ ፓስ ጥሩ ቢሆን ምናልባት ጎል አስቆጥሮም ሊወጣ ይችል ነበር። ለአርሰናልም በፕሪሚየር ሊጉ የዋንጫ ፍክክር ውስጥ የተሻለ አድቫንቴጅ መስጠት ይችል ነበር። ግን ደግሞ ቅድም ባነሳሁት ቴክኒካዊ ማያ ደግሞ ነገሩን ካያችሁት አርሰናል በላይኛው የሜዳ ክፍል የበለጠ እንዲጫወት ማስቻል የሚችል ተጫዋች ነው። የሚገርም ነው። በሁለት ዓመት ውስጥ አርሰናል ሳካን፣ ኦደጋርድን እና ሀቨትስን አንድ ላይ ሲያሰልፍ አልተሸነፈም። ግን ችግሩ ከሁለት ዓመት ውስጥ አብዛኛውን ጊዜ አብረው አልተጫወቱም። ስለዚህ ሶስቱን ተጫዋቾች አንድ ላይ ማግኘት ቢችል ከኤዜ ጋር በተጨማሪ ማለት ነው ከፍ ያለ ቴክኒካዊ ጥራት መጨመር የሚችሉ ተጫዋቾች ናቸው። ሌላ መጠቀስ ያለበት የሚመስለኝ የፒየሮ ኢንካፒዬ ትላንትናው ፎርም ነው። ይሄ ተጫዋች በቡድን ውስጥ ካሉት ጥቂት በሌሎች ክለቦች የሊግ ዋንጫ የማሸነፍ ታሪክ ያላቸው ተጫዋቾች መካከል አንደኛው ነው። በዛ በጣም ታሪካዊ በሆነው የሻቢ አሎንሶ የባየር ሌቨርኩዘን ቡድን ውስጥ ሳይሸነፍ ዋንጫ የጨረሰ ዋንጫ የወሰደ ቡድን ኢንቪንሲብል የነበረ ቡድን ተጫዋች ነው። ትላንትና በጣም ግሩም ነበር። እኔ እንዲያውም በመከላከል በቴክኒካዊ ነጥቦች ደከም ያለ ተጫዋች ነው ብዬ ባምንም በተለይ ደግሞ በፋይቲንግ የተጋጣሚ ቡድን ተጫዋች አልፎት እንዳይሄድ ባለመፍቀድ ያለው ትጋትና
ኮሚትመንቱን በጣም የሚያስደንቅ ነበር። ደግሞ ኤዜ በሚሰለፍበት ጊዜ እንደምታውቁት እኔ እንዲያውም አንድ ግራ የሚያጋባ የሚመስለኝ ነገር ኤዜና ካላፊዮሪ አንድ ላይ መጫወት ይችላል ወይ የሚል ትንሽ ኮንሰርን ያለ ይመስለኛል። ምክንያቱም ካላፊዮሪ እንደምታውቁት የአፔንዳውን ፉል ባክ አይደለም፣ ወደ መሀል መግባት የሚወድ አንዳንድ ጊዜ 8 ቁጥር ተጫዋቾች ቦታ ላይ የሚገኝ፣ አንዳንድ ጊዜ 6 ቁጥር ተጫዋቾች ቦታ ላይ የሚገኝ፣ አንዳንድ ጊዜም አልፎ አልፎ የአጥቂ ተጫዋቾች ቦታ ተብሎ በሚታሰብ ስፍራ ላይ የሚገኝ ግን በአብዛኛው ሴንትራሊ የሚጫወት ነው። የግራ ፉል ባክ ይሁን እንጂ ኦቨርላፕ አያደርግም ማለት አይደለም፣ ግን በአብዛኛው እንደ ትራዲሽናል ኦቨርላፕ የሚጫወት አይደለም። አሁን እንግዲህ ኤዜም አብሮት የሚሰለፍ ከሆነ ኤዜም ወደ ሴንትራል ቦታዎች የሚገባ ተጫዋች ነው። ንጹህ የክንፍ ተጫዋች አይደለም። ግራ ላይ ሆኖ ያለፉትን 2 ጨዋታዎች ሲጀምርም አስተውላችሁት እንደሆን እንደ ንጹህ የክንፍ ተጫዋች አይደለም የሚጫወተው፣ ወደ ሴንትራል ቦታዎች የሚገባ ነው። ስለዚህ እንደዛም ይሆን ከሆነ ስለ ባላንስ የምናነሳው ጥያቄ እዚህም ጋር መነሳት አለበት ማለት ነው። እንግዲህ ካላፊዮሪ ይመለሳል አይመለስም፣ ምን ያህል ጨዋታ ይጫወታል ባይታወቅም፣ የኤዜ የጉዳት መጠን የበለጠ ለጥንቃቄ ሲባል ነው ተቀይሮ የወጣው ቢባልም፣ ለነገሩ ሲወጣም ከአርቴታ ጋር ሲነጋገር ካያችሁት ሀቨት በቀጥታ ነው ወደ መልበሻ ክፍል የገባው። ኤዜ ግን ወደ ተጠባባቂ ወንበር ነው የሄደው። ስለዚህ ጉዳቱ ቀለል ያለ ይመስላል። ነገር ግን ሁለቱም ተጫዋቾች አቬይለብል በሚሆኑበት ጊዜ ምናልባት ኢንካፔ ለኤዜ ካራክተሪስቲክስ የበለጠ ሊመች ይችላል። ምክንያቱም ኢንካፔ የበለጠ የታች ላይን ተጫዋች ነው፣ ላይታች እያለ የሚጫወት የአፔን ዳውን ፉል ባክ ነው። ስለዚህ ከሱ ፊት ያለው ተጫዋች ወደ ሴንትራል ቦታ ቢገባ እንዲያውም የበለጠ ሊጣጣሙ ይችላሉ ማለት ነው። ሪካርዶ ካላፊዮሪና ኤዜ አንድ ላይ ከሆኑ ግን ሁለቱም ወደ ሴንትራል ቦታ መግባት የሚችሉ በመሆናቸው ምክንያት በማጥቃትም በመከላከልም ጊዜ የአርሰናል ግራ ድክመት ሊሆን ይችላል፣ ሊጋለጥ ይችላል። የባላንስ ጉዳይ በጣም አስፈላጊ የሚሆነው በዚህ ምክንያት ነው። የትኛው ተጫዋች ከየትኛው ተጫዋች ጋር አብሮ ሲጣመር ነው የሁለቱን ተጫዋቾች ቤስት ኳሊቲ አንድ ላይ ማግኘት የምትችሉት የሚለው በጣም አስፈላጊ ሊሆን ይችላል። በሚቀጥለው ሳምንት አጋማሽ ከአትሌቲኮ ማድሪድ ጋር ይጫወታል። በስፔን የሚደረግ ጨዋታ ነው። ከዛ የፉልሃም ጨዋታ ይጠብቃቸዋል። ፉልሃም ጥሩ ፎርም ላይ አልነበረም፣ ግን ትልቅ ድል አግኝቷል በዚህ ሳምንት። የማርኮስ ሲልቫ ቡድን የአውሮፓ ውድድር ተሳትፎ ጠበብ ያለ ቢሆንም እድል አለው። ምክንያቱም ቪላን ያሸነፈው ለኮንፈረንስ ሊግ ቢያንስ ለመጫወት የሚያስችል በቂ ምክንያት አለው። ጥሩ ቡድን ነው። በቅርብ ዓመታት አንዳንድ ጨዋታዎች ላይ አርሰናልን ሲያስቸግር እናስታውሳለን። ከዚያ በኋላ ነው የቻምፒየንስ ሊግ የመልስ ጨዋታ የሚደረገው። ግን ፉልሃምን የሚያሸንፍ ከሆነ ከሲቲ ጋር ያለውን የነጥብ ልዩነት ወደ 6 ማስፋት ይችላል። ሲቲ ጨዋታዎች ተስተካካይ ጨዋታዎች እንደሚኖሩት ታሳቢ ሆኖ ማለት ነው። ግን ሁልጊዜም ምንድነው የሚሉት እነሱ ፖይንትስ ኢን ዘ ባግ ኢዝ ቤተር ዳን ጌምስ ኢን ሃንድ ይላሉ። አሸንፋችሁ የያዛችሁት 6 ነጥብ ነው ዋስትና። መጫወት ያለባችሁን ጨዋታ መጫወት አለባችሁ እና እስካላሸነፋችሁ ድረስ 3 ነጥቡን እስካላገኛችሁት ድረስ እንደ ጋራንቲ አይቆጠርም። አሁን አርሰናል በሰፋ ባለ ውጤት አሸንፎ ቢሆን ኖሮ ሲቲ የሚኖርበት ፕሬሸር ማሸነፍ ብቻ ሳይሆን ሰፋ ባለ ውጤት ማሸነፍ አለብን የሚል ፕሬሸር ይኖራል። ባለፈው የበርንሌይ ጨዋታ ላይ ያየነው አይነት ፕሬሸር ማለት ነው። ይህንን ማድረግ አልቻለም በኒውካስል ጨዋታ ላይ። በእርግጥ ኒውካስል ጨዋታው ካለቀ በኋላ ዴክላን ራይስ እንዳለው ፑሽ ኦቨር አይደለም፣ ዝም ብላችሁ በቀላሉ የምታሸንፉት ቡድን አይደለም ብሏል። ሰሞኑን ያለው ፎርም ጥሩ ባይሆንም የፉልሃሙም ጨዋታ ያን ያህል ቀላል ላይሆን ይችላል፣ በተለይ ከአትሌቲኮ ማድሪድ አድካሚ ጨዋታ በኋላ የሚደረግ ስለሆነ። ለጊዜው ግን አሸንፈዋል። በዚህ ሰዓት ዋናው ነገር ማሸነፍ ነው። ምክንያቱም አርሰናል አሁን የሀገር ውስጥ ጨዋታ ዶሜስቲክ ኮምፒቲሽን የሚባለውን ሳያሸንፍ ረጅም ጊዜ ሆኖታል። በነገራችን ላይ ከዛ የሊግ ካፕ የፍጻሜ ጨዋታ በኋላ የዶሜስቲክ ጨዋታ አላሸነፈም። 2 የፕሪሚየር ሊግ ጨዋታ፣ 1 የኤፍኤ ካፕ ጨዋታ፣ ደግሞ በሊግ ካፕም በዛ የፍጻሜ ጨዋታ ላይ ተሸንፈው ስለነበር ስለዚህ ማሸነፍ መጀመራቸው ብቻውን በጣም አስፈላጊ ነገር ነው። ግን ፐርፎርማንሱ የተዋጣለት ነበር ለማለት ያስቸግራል። ቁም ነገሩ ግን ማሸነፍ ነው። በዚህኛው ጊዜ ያንን አድርገውታል። ስለዚህ ወደ ፕሪሚየር ሊግ መሪነት በድጋሚ ተመልሰዋል።